ብዙ ጊዜ ፀጉርን ለማሳደግ ሰዎች የተጠቀሟቸውን ዘዴዎች ሲናገሩ የትኛው ልጠቀመው የሮዝመሪ ውሃን፣ የቅርንፉድን ወይስ የሮዝ ውሃን ብለሽ ለመለየት ከተቸገርሽ ይህንን ቪዲዮ እስከ መጨረሻው ተመልከችው። ምክንያቱም በዚህ ቪዲዮ የትኛውን የተፈጥሮ ግብዓት ፀጉርሽን በትክክል እንደሚያሳድግልሽ፣ የትኛውን ደግሞ በፍጹም መጠቀም እንደሌለብሽ፣ እንዲሁም እነዚህን የፀጉር ማሳደጊያዎች እንዴት ብንጠቀማቸው ፀጉራችን ጤነኛ ሆኖ ማደግ እንደሚችል እነግርሻለሁ። ሰላም! ዛሬ በተለየ መልኩ በሶሻል ሚዲያዎች ላይ ብዙ የተወራላቸውን የቅርንፉድ ውሃን፣ የሮዝመሪ ውሃን እንዲሁም የሮዝ ውሃን በተጨማሪም የሮዝመሪና የቅርንፉድ ቅባትን እንዲሁም ለፀጉር እድገት እንዴት መጠቀም እንዳለብን፣ በየትኛው መንገድ ስንጠቀመው ፀጉራችን ሊጎዳው እንደሚችል፣ በየትኛው መንገድ ስንጠቀመው ደግሞ ፀጉራችን ላይ ለውጥ ሊያሳየን እንደሚችል፣ በአጠቃላይ ለኛ ፀጉር ለምን ልዩነት አልሰጠንም የሚለውን ጥያቄ መመለስ የሚያስችሉንን ነገሮች እነግርሻለሁ። አንደኛ፣ ቅርንፉድ። ብዙዎቻችን በቤታችን ፀጉራችንን ለማሳደግ የተጠቀምንበት የተፈጥሮ ግብዓት ነው። አንዳንዶቻችን በትክክለኛው መንገድ አዘጋጅተን በመጠቀማችን ብቻ ፀጉራችን ከስር ጀምሮ ጠንካራ ሆኖ እንዲያድግ ማድረግ ችለናል። በተቃራኒው ሌሎቻችን ደግሞ በየጊዜው ይህንን ተመሳሳይ የቅርንፉድ ውሃ ፀጉራችን ላይ ተጠቅመን ምንም አይነት ለውጥን ከማየት ይልቅ ፀጉራችን እየረገፈና እየተነቃቀለ አስተውለናል። እናም ለምን የሚል ጥያቄ በውስጣችን ተፈጥሯል። መልሱም አጠቃቀማችን ነው። አዎ፣ ቅርንፉድ ለፀጉር እድገት መጠቀም የምትፈልጊ ከሆነ ትክክለኛው አዘጋጀት ማለትም በውስጡ ያሉትን ንጥረ ነገሮች ሳንጎዳ እንዴት እንደምናዘጋጀው እንዲሁም ፀጉርሽን በትክክል ለማሳደግ የሚያስችልሽን አጠቃቀሙን ማወቅ ያስፈልጋል። በዓለም ላይ አሉ ከተባሉ ሳይንቲስቶች የተመሰከረለት ውድ ከሆኑ የፀጉር መንከባከቢያ ምርቶች ሁሉ በተሻለ የፀጉር ጤንነትንና እድገትን ማስተካከል የሚያስችለን ይህ ቅርንፉድ ቢሆንም በአግባቡ መጠቀም ካልቻለ ግን ፀጉራችን እንዲደርቅ ብሎም እንዲነቃቀልና እንዲሰባበር ሊያደርግብን ይችላል። ቅርንፉድ የራስ ቆዳችንን የደም ዝውውር በማነቃቃት የፀጉራችን እድገት በእጥፍ የማፋጠን አቅም አለው። በተለይም የግንባርሽ ፀጉር ከቀን ወደ ቀን እየሸሸና ፀጉርሽ እየተነቃቀለ ከተቸገርሽ ይህንን በአንቲኦክሲዳንት ባህሪ የበለጸገውን እንዲሁም ኢጂኖል የተባለው ባዮኬሚካል ንጥረ ነገር በውስጡ ያከማቸውን ቅርንፉድ በመጠቀም ብቻ ውድ የሆኑ የፀጉር መንከባከቢያ ምርቶች ሳያስፈልጉሽ ፀጉርሽን በእጥፍ እንዲያድግ ማድረግ ትችላለሽ። በቅርንፉድ ውስጥ የሚገኘው ይህ ኢጂኖል የተባለ ንጥረ ነገር ተኝቶ የነበረውን የራስ ቆዳ የደም ዝውውርን በመቀስቀስ እንዲነቃቃ ያደርግልሻል። ይህም ለፀጉር እድገት አስፈላጊ የሆነውና ዋነኛው ነገር ነው። ቅርንፉድ በውስጡ የያዘው የአንቲኦክሲዳንት ባህሪ ደግሞ ፀጉርሽን ከመርገፍ ከመነቃቀል የሚታደግልሽ ነው። ለዚህም ነው ቅርንፉድን በትክክለኛው መንገድ አዘጋጅተሽ ስትጠቀሚው ከፍተኛ ለውጥ ሊሰጥሽ የሚችለው። የቅርንፉድ ውሃ አዘገጃጀት። የቅርንፉድ ውሃ ለማዘጋጀት ከዚህ በፊት እንደነገርኳችሁ ከማፍላት ይልቅ ፈርመንት ማድረግ ተመራጭ ይሆናል። ምክንያቱም ብዙ ጊዜ ቅርንፉድ ውሃው ጋር ስናበስለው ወይ ደግሞ በውሃ ስናንተከተከው በውስጡ ያሉት ግብዓቶች ጥንካሬያቸው ሊቀንስ አንዳንዴም ሙሉ በሙሉ ጥቅማቸውን ሊያጠፋው ስለሚችል ነው። የፀጉር እድገትን ለማፋጠን፣ የሸሸ ፀጉራቸውን ለመመለስ፣ የሚነቃቀል ፀጉርንም ለማስቆም ደግሞ የግድ እነዚህ ንጥረ ነገሮች ያስፈልጉናል። በመሆኑም ቅርንፉድን ለማዘጋጀት 1 ኩባያ ያክል ቅርንፉድን በሞቀ ውሃ ውስጥ ቢያንስ ለ24 ሰዓት ነክሮ ማቆየት ይኖርብናል። በቀዝቃዛና ከብርሃን በራቀ ቦታ ላይ ለ24 ሰዓት ነክረን ያቆየነውን ቅርንፉድ በእነዚህ ሰዓቶች ውስጥ በውስጡ ያሉትን ለፀጉር እድገት ጠቃሚ የሆኑትን ንጥረ ነገሮች ወደ ውሃ ውስጥ ይሰራጫሉ። ከ24 ሰዓት በኋላም ለመጠቀም ዝግጁ ይሆናል። ሌላኛው ነገር ደግሞ በዚህ መልኩ በጥንቃቄ ያዘጋጀነውን ቅርንፉድ በአግባቡ መጠቀም መቻል ነው። ምክንያቱም ይህ ሌላኛው ቅርንፉድን ተጠቅሜ ፀጉሬ ላይ ምንም አይነት ለውጥን አላየሁም የምንልበት ምክንያት ስለሆነ ነው። ስለዚህ ፀጉራችሁና የራስ ቆዳችሁ ላይ ቅርንፉድን ከመቀባታችሁ በፊት መታጠብ ወይም ደግሞ ቆዳችሁ ንጹህ መሆኑን እርግጠኛ መሆን ያስፈልጋል።
የራስ ቆዳችሁ በምርቶች ክምችት ወይም ፕሮዳክት ቢውልድ የተዘጋ ከሆነ ሳትታጠቡ የምትጠቀሟቸው ምንም አይነት ነገሮች ከላይ የሚቀሩ ወይም ቆዳችሁን አልፎ ለመግባት የማይችሉ ይሆናል። ለዚህም ነው የቅርንፉድ ውሃ ከመቀባታችን በፊት የራስ ቆዳችን ይህ በንጥረ ነገሮች የበለጸገ ውሃን ለመቀበል ዝግጁ መሆኑን ማረጋገጥ የሚያስፈልገን። በመቀጠልም ውሃውን በአግባቡ መቀባት፣ በዋነኛነት የራስ ቆዳችንን መሰረት በማድረግ የቅርንፉድ ውሃን አዳርሰን መቀባት፣ ከቀባም በኋላ ማሳጅ ማድረግ። በዚህ መልኩ የራስ ቆዳችን ላይ ያሉ ሴሎችንና የደም ዝውውሮችን ማነቃቃት ለፀጉራችን እድገት ትልቅ ልዩነትን የሚያስገኝልን ትክክለኛው የአዘጋጃጀትና የአጠቃቀም መንገድ ነው። ሌላኛው የቅርንፉድ ውሃ ጋር ተያይዞ የሚነሳው ችግር፣ አንዳንድ ሰዎችም የቅርንፉድ ውሃን ከተጠቀምኩ በኋላ ፀጉሬ ደረቀብኝና መጠቀም አልፈልግም ብለው እንዲያቆሙት የሚያደርገው ምክንያት በትክክለኛው ወቅት መጠቀም ካልቻልን ነው። ፀጉራችን የሚጎዳውና ለመድረቅ እንዲሁም ለመነቃቀል ምክንያት የሚሆን ስለሆነ ነው። ይህም የሚሆነው ቅርንፉድ ለፀጉር ጠቃሚም ጎጅም በሆነው ፕሮቲን የበለጸገ ሲሆን ፀጉራችን ከፕሮቲን የተሰራ በመሆኑ ፕሮቲንን ይፈልጋል። ነገር ግን ከሚፈልገው በላይ የሆነ ፕሮቲንን ሲሰጠው የፕሮቲን ኦቨርሎድ ወይም ደግሞ የፕሮቲን መብዛት ያጋጥመዋል። ይህም ፀጉራችን እንዲደርቅ በቀላሉ የሚነቃቀልና የሚረግፍ ያደርገዋል። ለዚህም ነው በፕሮቲን የበለጸገውን ቅርንፉድ ወቅቱን ጠብቀን መጠቀም የሚኖርብን። የፀጉራችሁ የፖሮሲቲ አይነት ሃይ ፖሮሲቲ ወይም ሚዲየም ፖሮሲቲ ከሆነ በሳምንት እስከ 2 ጊዜ ብትጠቀሙት እነዚህ የፀጉር ፖሮሲቲዎች ፕሮቲንን የሚወዱ ወይም የሚፈልጉ በመሆናቸው ብዙ ላያደርቀው ወይም ላይጎዳው የሚችል ይሆናል። የፀጉራችሁ አይነት ሎው ፖሮሲቲ ከሆነ ደግሞ በሳምንት 1 ጊዜ ብቻ መጠቀም ይመከራል። ምክንያቱም ሎው ፖሮሲቲ ፀጉሮች በፕሮቲን መብዛት የሚቸገሩ ስለሆነ ነው። የቅርንፉድ ውሃ በማቀዝቀዣ ቤት ውስጥ እስከ 7 ቀን ውስጥ በማስቀመጥ ንጥረ ነገሮችን ጠብቆ መቆየት እንዲችል እንዲሁም ጥቅሙን እንዳያጣ ማድረግ እንችላለን። ሌላኛው ጥያቄ ቅርንፉድን ከተቀባን በኋላ እንታጠባለን ወይስ አንታጠበውም የሚለው ነው። የቅርንፉድ ውሃ ተቀብታችሁ ለቆዳችሁ የሚስማማ የራስ ቆዳችሁ ላይ ብትተውትም ችግር የማይፈጥርባችሁን ቅባቶች እንደ አርጋን ኦይል፣ ሆሆባ ኦይል የመሳሰሉ ቅባቶችን በላይ መቀባት ፀጉራችሁ ላይ እንዲሁም ቆዳችሁ ላይ በቅርንፉድ ውሃ ምክንያት ቶሎ መድረቅ እንዳይከሰት ለመከላከል ይረዳናል። እንዲሁም ከተቀባችሁ በኋላ ለ1 ሰዓት አቆይታችሁ መታጠብም ትችላላችሁ። በዚህም መልኩ ከሌሎች ጋር ያለውን ንጽጽር በቀጣይ የማሳያችሁ ሲሆን ነገር ግን በዋነኛነት ቅርንፉድ ለፀጉር መነቃቀልና ለራስ ቆዳ ጤንነት ተመራጭ የሆነ የተመሰከረለት ግብዓት መሆኑን ማወቅ አለባችሁ። በትክክለኛው መንገድ መጠቀምና ማዘጋጀት ደግሞ የውጤቱ ቁልፍ ሚስጥር ነው። በሚቀጥለው የሮዝመሪ እንዲሁም የሮዝን ትክክለኛ አዘገጃጀት እንዲሁም አጠቃቀም፣ እነማን የሮዝመሪንና የሮዝ ውሃን መጠቀም እንዳለባቸው፣ የትኞቹ ሰዎች ደግሞ የሮዝ ውሃን እንዲሁም የሮዝመሪ ውሃን መጠቀም እንደሌለባቸው የሚያብራራ ቪዲዮ እንዲሁም የትኛው ለፀጉራችን የተሻለ ነው፣ የትኛው ለየትኛው ችግር መፍትሄ ይሆናል የሚለውን በአንድ ላይ በማብራሪያ ይዤላችሁ የሚመጣ ይሆናል። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በዚህ ቻናል ማንኛውንም ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ግለሰቦች ወይም ድርጅቶች ካላችሁ ምስሉ ላይ በምትመለከቱት የኢሜል አድሬስ ወይም በስልክ ቁጥራችን ልታናግሩን ትችላላችሁ። በቀጣይ እንደሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ላይ አሳውቁኝ። ድጋሚ እስከምንገናኝ በያላችሁበት ሰላም ቆዩ።